ሰላም ሰላም ውዶችዬ እንዴት ናችሁ? ደህና ናችሁ? ህብስት ድራማ ክፍል 17 እንደቀጠለ ይገኛል። እስቲ ኮሜንት ላይ ምን እንደሚሆን እንዴት እንደሆነ በኮሜንት እናንተም ሀሳባችሁን ግለጹ። ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። እንቀጥላለን እና መስጠት አለብሽ እያለችን ትገኛለች ወይ ካልሆነ ለዛሬ ልስጣት ታፈስ ላባ ብላክ በፍጹም እንዳሰጫት እያለ ይገኛል። በአምላክ ታፈስ በጭንቀት ላይ ስትመጣ እንነጋገርበታለን እያለች ለዛሬ እንደምን ብዬ እወጣዋለሁ እያለች ነው በአምላክን። ታዲያ ተጠንቀቂ እያላት ነው በአምላክን። ታዲያ ተጠንቀቂ፣ ለእኔም ላንቺም ጥሩ አይደለም፣ ያች ሴትዮ በጣም አደገኛ ነች እያላት ይገኛል። ሄርሜላ ደግሞ እዚህ ጋር ነስነስ በተን ብላ ህብስትን ባህርድ እያዋራቻን ነው። ህብስት ደግሞ የኔ ምስኪን የኔ የዋህ ሁሉንም ባንድ አይን ነው የምታየው እና የዋህዬ የሄርሜላና የበአምላክ ፈጠጫ እንደቀጠለ ይገኛል። እንዲህ ሄርሜላ ሁሉ ነገር ሆነልኝ፣ ከዚህ በኋላ እኔ እንደምፈልገው ሆነልኝ፣ መጠን ሆነልኝ፣ በአምላክ እንደምፈልገው እያሰበች ትገኛለች። ቢሆንም ግን በአምላክ የመጣ ይምጣ ብሎ ህብስትም እውነታውን ትስማ እያለ በአምላክ ምንም ሄርሜላ ሊለማመጣት አልቻለም። ሄርሜላ ግን የምታመጣበት ጣጣ ብዙ ነውና መሸከም እንዳለበት ራሱን እያሳመነ ያለው። ሆኖም እንዲህ ህብስትን ብቸኝነት ስሜት እየተሰማን ነው። ምክንያቱም ከጎና ሆና ከወይዘሮ ይፍቱ ስራ በአምላክ ወጥቶ መቅረት። ታዲያ ህብስት ብቻ አይደለችም እየተጨነቀች ያለችው። ሆኖም እንዲህ መድኃኒቱን ከመስጠቴ በፊት በአምላክም እባክሽን ከዚህ በፊት እንደተናገረችው ግዴታውን እንደተወጣች ታፈሱ እንደ ሄርሜላ ክፉ ብትሆን እንደ እስካሁኑ ገራገር ልብ ባይኖራት እውነትም ዛሬ ህብስት የምትመረስ አጋጣሚ ይፈጠር ነበር። ነገር ግን ታፈሱ በጣም ገራገር ስለሆነች የህብስትን ህይወት ታሪክ እያዳነቻት ትገኛለች። እናም ዛሬ ከህብስት ጎን በመቆም መድኃኒትን በዚህ ሁኔታ እንዲህ ወይዘሮ ይፍቱ ስራ ጮቤ እየረገጡ ነው። መድኃኒቱን ወስደዋለች። በቃ ከዚህም በኋላ ምንም አታመጣም። ለባለቤቷም ልታስደስተው እየፈለገ ነው። የተሻለ ስራ እንደሰራች እየቦረቀች እየዘለለ ትገኛለች። አቶ ይፍቱ ስራ እንዲህ ያው አዲስ ነገር ቢጠብቁም በህብስቱ ላይ በሆኑ ብዙም ግልጽ አልሆነላቸውም። በራሳቸውም ዓለም ጭልጥ እያሉ ነው። ምክንያቱም የልጃቸው ጓደኛ ሄርሜላን አፍቅረዋን ከባምላክ ፍቅር ይዟታል። በዛ ላይ ደግሞ ሀብት ንብረት በዛ ላይ ማግኘት እንዳለባት እሱን መጠቀም እንዳለባት የምትናገረው ሄርሜላ ሆኖም ግን በአምላክ ፊት አልሰጣትም።